ሰላም ጤና ይስጥልኝ። የተወደዳችሁ የኤሬሳት ቴሌቪዥን ተከታታዮች የአማርኛ ዜና ፕሮግራማችን ተጀምሯል። አብራችሁን ቆዩ። ኤርትራውያን ከኢትዮጵያ እየወጡ መሆናቸው ተነገረ። በኢትዮጵያ የሚገኙ ኤርትራውያን ስደተኞች በሀገሪቱ ባለው እስርና አፈሳ በመስጋት ወደ ኬንያና ዩጋንዳ እየሄዱ መሆናቸው አስተያየት ሰጪዎች ለኤሬሳት የሰጡት መረጃ አመላክቷል። የኢትዮጵያ መንግስት በበዓላት ሰሞን የሚያደርገውን እስርና አፈሳ ኤርትራውያን ያካተተ መሆን ከጀመረ ሰነባብቷል። በተለይ ከፕሪቶሪያው ስምምነት በኋላ ብልጽግናና ህግደፍ ወደ ቅራኔ መግባት እንደጀመሩ የኤርትራውያን ዕለታዊ ኑሮ መናወጥ መጀመሩን በርካታ ኤርትራውያን የሚሰጡት መረጃዎች ያመላክታሉ። በቅርብ ሳምንታት የሚከበረው የገናና የጥምቀት በዓላት ምክንያት በማድረግ የወጣቶች እስርና አፈሳ እንደሚኖር በመስጋት ወደ ኬንያ የሚያመሩ ኤርትራውያን ጥቂት አይደሉም። ሰሞኑን ወደ ኬንያ ሊሻገሩ የተያዙ ኤርትራውያን ስደተኞች እንዳሉም ዘገባዎች ያስረዳሉ። በኬንያ በቁጥጥር ስር ከዋሉ ስደተኞች መካከል 70 በመቶ የሚሆኑት ኢትዮጵያውያን መሆናቸውን ተገለጸ። በኬንያ በአንድ ዓመት ውስጥ በቁጥጥር ስር ከዋሉ መደበኛ ያልሆኑና ሰነድ አልባ ስደተኞች መካከል ከ70 በመቶ በላይ የሚሆኑት ኢትዮጵያውያን መሆናቸውን ዘኢስት አፍሪካን ጋዜጣ ሪፖርትን ዋቢ አድርጎ ዘግቧል። ይህ ቁጥር በኢትዮጵያ ባለው ግጭትና አለመረጋጋት ሳቢያ እየጨመረ የመጣውን ድንበር ተሻጋሪ ስደት መጠን ያመላክታል ተብሏል። በፕሬዝዳንት ዊሊያም ሩቶ ለኬንያ ሕዝብ ተወካዮች የቀረበውና ከመስከረም 2024 እስከ ነሐሴ 2025 ያለውን ጊዜ የሚሸፍነው ዓመታዊ የብሔራዊ ደህንነት ሁኔታ ሪፖርት እንደሚያሳየው በቁጥጥር ስር ከዋሉ 953 ስደተኞች መካከል 670ዎቹ ወይም 70.3 በመቶ የኢትዮጵያ ዜጎች ናቸው። ከኢትዮጵያውያን በመቀጠል ሶማሊያውያን፣ ብሩንዳውያን እና ኤሪትራውያን በቅደም ተከተል ተጠቅሰዋል። ግኝቱን ጠቅሶ ዘኢስት አፍሪካን እንደዘገበው የኬንያ ባለስልጣናት የኢትዮጵያውያን ስደተኞች ቁጥር በከፍተኛ ሁኔታ ሊጨምር የቻለበትን ምክንያት በአማራና ኦሮሚያ ክልሎች ረጅም ጊዜ ያስቆጠረ ግጭት እንዲሁም በትግራይ ክልል ከቀጠለው የፖለቲካ ውጥረት ጋር አያይዘውታል። ሪፖርቱ አክሎም በትግራይ እየጨመረ የመጣው የፖለቲካ ውጥረትና የፕሪቶሪያው የሰላም ስምምነት አፈጻጸም መዘግየት ዳግም ግጭት ሊቀሰቅስ ይችላል የሚል ስጋት በመፍጠሩ ሰዎችን ወደ ስደት እየገፋፋ ይገኛል ብለዋል። በተጨማሪም ፕሬዝዳንት ሩቶ የኬንያ የተሻለ ማህበራዊና ኢኮኖሚያዊ ሁኔታ ስደተኞች ለተሻለ የትምህርት የኢኮኖሚና ማህበራዊ እድሎች ፍለጋ ወደ አገሪቱ እንዲሳቡ እያደረገ ነው ሲሉ ተናግረዋል። ኬንያ ከምስራቅና መካከለኛው አፍሪካና ከአፍሪካ ቀንድ ለሚነሱ መደበኛና መደበኛ ላልሆኑ ስደተኞች ዋና የመሸጋገሪያ ማዕከል መሆኗንም ሪፖርቱ ገልጸዋል። እነዚህ ሁኔታዎች ደግሞ እንደ የጦር መሳሪያና አደንዛዥ እጽ ዝውውር፣ ህገወጥ ስደትና የታጠቁ ቡድኖች በተለይም የኦሮሞ ነጻነት ሰራዊት ሰርጎ መግባትን ጨምሮ ድንበር ተሻጋሪ ስጋቶችን እንደሚፈጥር ዘገባው አስጠንቅቋል። የኬንያ ባለስልጣናት እንዳሉት ሀገሪቱ ከኢትዮጵያ ጋር በገባችው የልዩ ሁኔታ ስምምነት ላይ በመመስረት የኦነሰ አባላትን ኢላማ ያደረጉ የድንበር ኦፕሬሽኖችን ጨምሮ የጋራ የጸጥታ ስጋቶችን ለመፍታት ትጥራለች። ፕሬዝዳንት ሩቶም ይህ የትጥቅ እንቅስቃሴን ለመግታት አግዟል ብለዋል። ኢትዮጵያ፣ ሱዳንና ደቡብ ሱዳን በ2026 በተባበሩት መንግስታት ድርጅት በኩል የአሜሪካን እርዳታ ከሚያገኙ 17 ሀገራት መካከል ተካተቱ። በተባበሩት መንግስታት ድርጅትና በአሜሪካ መካከል በተፈረመው የ2 ቢሊዮን ዶላር የሰብአዊ ድጋፍ ስምምነት መሰረት ኢትዮጵያ ድጋፍ ከሚደርሳቸው 17 በችግር ውስጥ ያሉ ሀገራት መካከል አንዷ መሆኗን የተባበሩት መንግስታት ድርጅት አስታወቀ።
ሰኞ ዕለት በጀኔቫ በይፋ የጸደቀው ይህ ስምምነት በተባበሩት መንግስታት ድርጅት ግምገማ መሰረት በዓለም ዙሪያ እየጨመረ የመጣውን የሰብአዊ እርዳታ ፍላጎትን ለመመለስ አሜሪካ ለዓለም አቀፍ የእርዳታ ስራዎች የገንዘብ ድጋፍ እንድታደርግ ያስችላል። የተባበሩት መንግስታት ድርጅት የአደጋ ጊዜ እርዳታ አስተባባሪ ቶም ፍሌቸር ስምምነቱን ታሪካዊ ሲሉ አሞካሽተውታል። አክለውም ስምምነቱ በሚሊዮን የሚቆጠሩ ሰዎችን ሕይወት ለመታደግ እንደሚረዳና ኢትዮጵያን ጨምሮ በተለይም በግጭት ምክንያት በተፈጠረ መፈናቀል፣ በምግብ ዋስትና እጦትና በአየር ንብረት ለውጥ ተጽዕኖዎች ሳቢያ የሰብአዊ እርዳታ ፍላጎት በከፍተኛ ሁኔታ በሚታይባቸው ሀገራት ጉልህ ሚና እንደሚኖረው ገልጸዋል። በስምምነቱ የፊርማ ስነ ስርዓት ላይ ንግግር ያደረጉት ፍሌቸር ከጊዜ ወደ ጊዜ አስቸጋሪ እየሆነ በመጣ ሁኔታ ውስጥ ሆነው ለሚሰሩ የረድኤት ሰራተኞች አድናቆታቸውን ገልጸዋል። ያለፈው ዓመት በሰብአዊ ድጋፍ ስራ ላይ ለተሰማሩ ሁሉ እጅግ በጣም ፈታኝ ነበር ያሉት ፍሌቸር፣ ሆኖም እነዚህ ተግዳሮቶችን ቢኖሩም አሁንም የተፈረመው የመግባቢያ ስምምነት ለተሻለ ተስፋ አዲስ መሰረት የሚጥል መሆኑን ተናግረዋል። ቀጠል አድርገውም በሚሊዮኖች የሚቆጠሩ እንዲያውም ከዛ በላይ የሆኑ ሰዎች እጅግ በጣም የሚያስፈልጋቸውን ድጋፍ ያገኛሉ ያሉ ሲሆን በተጨማሪ ይህ የገንዘብ ድጋፍ በመጪው ዓመት ውስጥ በ10 ሚሊዮኖች የሚቆጠሩ ሰዎችን ሕይወት ለመታደግ እንደሚረዳ አስረድተዋል። ስምምነቱ ከኢትዮጵያ በተጨማሪ በደቡብ ሱዳን፣ ዩክሬን፣ ሄይቲ፣ ናይጄሪያ፣ ሞዛምቢክ፣ ሚያንማር፣ ዲሞክራቲክ ሪፐብሊክ ኮንጎ፣ ባንግላዴሽ፣ ሶሪያ፣ ኡጋንዳ፣ ኬንያ፣ ቻድ፣ ጓቲማላ፣ ሆንዱራስ እና ኤል ሳልቫዶር የሚከናወኑ የሰብአዊ ረድኤት ስራዎችን ያጠቃልላል። በተጨማሪም ለተባበሩት መንግስታት ድርጅት ማዕከላዊ የአደጋ ጊዜ ምላሽ ፈንድ ሲኢአርኤፍ የሚመደብ በጀትንም እንደሚያካትት ተገልጿል። የገንዘብ ድጋፍ በዓለም ዙሪያ ለ87 ሚሊዮን ሰዎች እርዳታ ለማድረስ የታቀደውን የተባበሩት መንግስታት ድርጅት የ2026 የሰብአዊ ድጋፍ እቅድን ለማገዝ የታለመ መሆኑን ተመላክቷል። የተባበሩት መንግስታት ድርጅት በሱዳን ኤልፋሽር ባደረገው ጉብኝት ሰላማዊ ሰዎች አደገኛ በሆነ ሁኔታ ላይ እንደሚገኙ አረጋገጠ። በታጣቂ ኃይሎች ቁጥጥር ስር በምትገኘው የሱዳን ከተማ ኤልፋሽር የሚገኙ ሰላማዊ ሰዎች ያለ ውሃና የንጽህና አገልግሎት በረሃብ ውስጥ እንደሚገኙ የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪ ዴኒስ ብራውን ትላንት ሰኞ ታህሳስ 29 ዕለት ለኤኤፍፒ ገልጸዋል። ኤልፋሽር ከ500 ቀናት ከበባ በኋላ ባሳለፍነው ጥቅምት ወር በሱዳን ፈጥኖ ደራሽ ኃይል እጅ የወደቀች ሲሆን ባለፈው አርብ ደግሞ አንድ አነስ ያለ የተባበሩት መንግስታት የሰብአዊ እርዳታ ቡድን ከ2 ዓመታት ገደማ በኋላ ለመጀመሪያ ጊዜ አጭር ጉብኝት ለማድረግ ችሏል ተብሏል። ከተማዋ በታጣቂዎች እጅ በወደቀችበት ወቅት የጅምላ ጭፍጨፋ፣ ስቃይና ጾታዊ ጥቃቶችን ጨምሮ መጠነ ሰፊ በደሎች እንደተፈጸሙ ተዘግቧል። ኤኤፍፒ የተመለከተችው የሳተላይት ምስሎችም የጅምላ መቃብር የሚመስሉ ቦታዎችን ያሳያሉ። ዴኒስ ብራውን ከተማዋን የወንጀል ስፍራ ሲሉ ገልጸው ቢሮአቸው ትኩረት የሚያደርገው በህይወት ለተረፉት እርዳታ ማዳረስ ላይ እንደሚሆንና ምርመራው ደግሞ በሰብአዊ መብት ባለሙያዎች እንደሚከናወን ተናግረዋል። አክለውም ታሳሪዎች አሉ ብለን ብናምንም እስካሁን ግን የትኛውንም ታሳሪ ማየት አልቻልንም ብለዋል። ከሰብአዊ እርዳታ አንጻር ሲታይ ኤልፋሽር አሁንም ቢሆን የሱዳን የመከራ ማዕከል ሆና ቀጥላለች ያሉት አስተባባሪዋ በአንድ ወቅት ከ1 ሚሊዮን በላይ ህዝብ ይኖርባት የነበረችው ይህች ከተማ አሁን በከፋ ረሃብ ውስጥ ትገኛለች ብለዋል። አያይዘውም ኤልፋሽር የቀድሞ ገጽታዋ የጠፋባትና ባዶዋን የቀረች ከተማ ሆናለች ሲሉ ገልጸውታል። በተጨማሪም እነዚህ ሰዎች እጅግ አሳሳቢና አስቸጋሪ ሁኔታ ውስጥ ነው የሚገኙት ሲሉ በሱዳን የተባበሩት መንግስታት ድርጅት የሰብአዊ እርዳታ አስተባባሪና ካናዳዊቷ ዲፕሎማት ዴኒስ ብራውን አስጠንቅቀዋል።
አንዳንዶቹ በፈረሱና ሰው በማይኖርባቸው ህንፃዎች ውስጥ ይገኛሉ። ሌሎቹ ደግሞ መሰረታዊ ፍላጎቶች ባልተሟሉበት ሁኔታ በፕላስቲክ መጠለያዎች ስር ያለ ንጽህና መጠበቂያና ያለ ውሃ ይኖራሉ። በመሆኑም እነዚህ ሰዎች የሚገኙበት ሁኔታ ሰብአዊ ክብርን የሚነካና አደገኛ ነው ሲሉ አመላክተዋል። የሱዳን የእርስ በርስ ጦርነት ኤርትራ ያለችበት የጎረቤት ሀገሮች የአረብ ኤምራት ምዕራባውያን እጅ ያለበት መሆኑን በተደጋጋሚ የዜና አውታሮች ይገልጻሉ። ታይዋን እስራኤል ለሶማሌላንድ የሀገርነት እውቅና ለመስጠት ያስተላለፈችውን ውሳኔ በአዎንታ መቀበሏን አስታወቀች። ታይዋን እስራኤል አርብ ዕለት ሶማሌላንድን እንደ ሉዓላዊት ሀገር በይፋ እውቅና ለመስጠት ያስተላለፈችውን ውሳኔ በደስታ መቀበሏን አስታውቃለች። የታይዋን የውጭ ጉዳይ ሚኒስቴር የእስራኤልን እርምጃ በማድነቅ እሁድ ዕለት ባወጣው መግለጫ ታይዋን እስራኤልና ሶማሌላንድ የዲሞክራሲ የነጻነትና የሕግ የበላይነት እሴቶችን የሚጋሩ ተመሳሳይ አመለካከት ያላቸው ዲሞክራሲያዊ አጋሮች ናቸው ሲል ገልጸዋል። በተጨማሪ ውሳኔው በታይዋን በእስራኤልና በሶማሌላንድ መካከል በሁሉም መስኮች የጠበቀ የሶስትዮሽ ትብብር እንዲኖር ምቹ ሁኔታን ይፈጥራል ተብሎ ይጠበቃል ብለዋል። ቀደም ሲል በጎርጎሮሳውያኑ ነሐሴ 2020 ታይፔ በሶማሌላንድ መዲና ሀርጌሳ ተወካይ ጽህፈት ቤት የከፈተች ሲሆን ሶማሌላንድም በተመሳሳይ በዚያው ዓመት በታይዋን መዲና ታይፔ ጽህፈት ቤቷን በመክፈት ምላሽ ሰጥታለች። በቅርቡ በሐምሌ ወር ሁለቱ ወገኖች በቀይ ባህርና በኤደን ባህረ ሰላጤ ያለውን የአሰሳ ደህንነት በጋራ ለመጠበቅ የየብስ ጠረፍ ላይ ጥበቃ ትብብራቸውን ለማጠናከር ስምምነት መፈራረማቸው ፎክስ ታይዋን በዘገባው አመላክቷል። ቻይናም የታይዋን መግለጫ ተከትሎ ምን አይነት መግለጫ ታወጣ ትሆን ተብሎ እየተጠበቀ ይገኛል ሲሉ አንዳንድ ተንታኞች እየገለጹ ናቸው። በአምባገነኑ ኢሳያስ አፈወርቂ የምትመራ ኤርትራም ጉዳዩን አስመልክታ ባወጣችው አጭር መግለጫ ቻይና ለጉዳዩ ትኩረት እንድትሰጥበት የሚጠይቁ መሆኑን መረጃው ያመላክታል። የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ ትናንት ሰኞ ወደ ቱርክ አቅንተዋል። ፕሬዝዳንቱ እስራኤል ለሶማሌላንድ የሉዓላዊ ሀገርነት እውቅና ከሰጠች በኋላ ወደ ውጭ ሀገር ሲጓዙ ቱርክ የመጀመሪያዋ ሀገር ናት። የቱርክ ፕሬዝዳንታዊ ጽህፈት ቤት እንዳለው የሶማሊያው ፕሬዝዳንት ሐሰን ሼክ መሐመድ በጸረ ሽብርተኝነት ዘመቻ በሶማሊያ ስላለው ወቅታዊ ሁኔታ የፌዴራል የሶማሊያ መንግስት ለብሔራዊ አንድነትና ክልላዊ ልማት በወሰዳቸው እርምጃዎች አንካራ ውስጥ ውይይት ያደርጋሉ ተብለዋል። የሶማሊያ ሁነኛ አጋር ቱርክ ባለፈው አርብ እስራኤል ለሶማሌላንድ ግዛት የሰጠችውን እውቅና ከተቃወሙ ቀዳሚ ሀገራት ተጠቃሽ ናት። ቱርክ ድርጊቱን በሶማሊያ የውስጥ ጉዳይ ላይ ግልጽ ጣልቃ ገብነት ነው ስትል ብርቱ ትችት አሰምታለች። በእርስ በርስ ጦርነቶች ለተታመሰው ሶማሊያ ወታደራዊና ኢኮኖሚያዊ ድጋፎችን እያደረገች የምትገኝ ቱርክ በምትኩ በሶማሊያ ወታደራዊ እዝ ማቋቋሟን ጨምሮ በህንድ ውቅያኖስ ቅርብ ልትሆን የሚያስችላትን ወታደራዊና ኢኮኖሚያዊ መሰረተ ልማቶችን ለመገንባት እየተንቀሳቀሰች እንደምትገኝ ነው የተዘገበው። የሰሞነኛው የእስራኤል ለሶማሌላንድ የሉዓላዊ አጋርነት እውቅና መስጠት የፈጠረው ዲፕሎማሲያዊ ትርምስ የጸጥታው ጥበቃ ምክር ቤትን ለስብሰባ ሲያስቀምጥ የእስራኤልን የእውቅና መስጠትን ነቅፈዋል። እስራኤልን ተከትለው ለሶማሌላንድ እውቅና ሊሰጡ ይችላሉ ተብለው ስማቸው ይነሳ የነበረው እንግሊዝና አሜሪካ እውቅና እንደማይሰጡ አቋማቸውን ገልጽ አድርገዋል። ነገር ግን አሜሪካ የጸጥታው ጥበቃ ምክር ቤት በጉዳይ ላይ መሰብሰቡ እንዳላስደሰታት ነው በመድረኩ ያስታወቀችው። ምክንያቷ ደግሞ ሀገራት ለፍልስጤም ግዛት እውቅና ሲሰጡ ምክር ቤቱ ዝም ብሏል ስትል ለእስራኤል ያላትን አጋርነት በግድምድም የገለጸችበትን አቋም አንጸባርቃለች።
የሆነ ሆኖ ፕሬዝዳንት ሐሰን ሼክ መሐመድ በአንካራ ከፕሬዝዳንት ረሲፕ ጣይብ ኤርዶጋን ጋር በሚኖራቸው ቆይታ ካሁን ቀደሙ ጉብኝታቸው ምን የተለየ ነገር ይዘው ይመለሳሉ የሚለው ይጠበቃል። የሰሞነኛው የእስራኤል ለሶማሌላንድ እውቅና መስጠትና ያስነሳው ዲፕሎማሲያዊ አቧራ በብዙዎች ዘንድ ትልቅ መነጋገሪያ አጀንዳ ሆኖ ይገኛል። ሳውዲ አረቢያ በየመን የወደብ ከተማዋ ሙካላ ላይ የቦምብ ጥቃት ፈጸመች። ሳውዲ አረቢያ ጥቃቱ በየመን ውስጥ ኃይሉን እያጠናከረ መጥቷል ላለችው ተገንጣይ ቡድን ይደርስ የነበረ የጦር መሳሪያ ጭነት ላይ ማነጣጠሩን አሳውቃለች። ሳውዲ ለተገንጣይ ቡድኑ ድጋፍ ታደርጋለች ያለቻት የተባበሩት አረብ ኤሚሬቶችን እጅግ አደገኛ ከሆነው ተግባርሽ ታቀቢ ብላታለች። ጥቃቱን ተከትሎም በሳውዲ አረቢያና የተባበሩት አረብ ኤሚሬቶች በሚደግፉት የደቡብ የሽግግር መንግስት የሚባለው ተገንጣይ ቡድን መካከል አዲስ ውጥረት ማስከተሉን አሶሺየትድ ፕሬስ ዘግቧል። የሳውዲ መንግስት ቴሌቪዥን እንደዘገበው ከተባበሩት አረብ ኤሚሬቶች ፋጃይራ ወደብ የተነሳች የጦር መሳሪያ የጫነች መርከብ ሙካላ መድረሷ ከታወቀ በኋላ ጥቃቱ መፈጸሙን አረጋግጧል። መርከቧ የጦር ተሽከርካሪዎችን ጨምሮ ለአካል ጉዳተኞች መከታተያ የሕክምና ቁሳቁስ እንዲሁም በርካታ የጦር መሳሪያ በማራገፍ ላይ እንደነበረችም በዘገባው ተመላክቷል። በተጨማሪም 10 ዓመታትን ለተሻገረ ጊዜ የመን ውስጥ በኢራን የሚደግፉ የሁቲ አማጽያንን ተባብረው ሲዋጉ በነበሩት በሳውዲ አረቢያ በሚደገፈው የየመን መንግስትና በደቡብ የሽግግር ምክር ቤት መካከል የነበረውን ትብብር ይጎዳል ነው የተባለው። ሁለቱ ሀገራት በበርካታ ጉዳዮች ላይ ተቀራርበው ቢሰሩም በቀጠናው ፖለቲካዊና ኢኮኖሚያዊ ጉዳዮች ላይ ሁነኛ ተፎካካሪዎች ናቸው። የሳውዲና የኢሚራት የጥቅም ግጭት ኢትዮጵያና ኤርትራ የውክልና ጦርነት እንዲገቡ እንዳደረጋቸው የሚገልጹ ምሁራን እንዳሉ ዘገባዎች ያሳያሉ። የተወደዳችሁ የኢሬሳት ቴሌቪዥን ተከታታዮች የዕለቱ የአማርኛ ዜናዎቻችን አበቃን። መልካም ጊዜ። ሰላም ክቡራት ተከታተልቲ ቴሌቪዥን ኢሬሳት ውሽጢ ሃገርና ዘሎ ህዝብና እኹል እዋናዊ ሓበሬታ ምስናቅን ናይ ኢሬሳት ቀጻልነት ንኸነውሕዝ ናይ ኩልና ሃገራዊ ሓላፍነት እዩ። ኤሪሳት ብዘይናትኩም ደገፍ ወትሩ በሓደጋያ ንኤሪሳት ወርሓዊ ኹም ካልእ ገንዘባዊ ሓገዝ ንምብርካት በዞም ኣብ ታሕቲ ተጠቂሶም ዘለዉ ክትጥቀሙ ትኽእሉ ኢኹም። ንእትገብሩና ገንዘባዊ ሓገዝ ብሽም እቲ ኣፉ ተዓቢሱ ዘሎ ህዝብና ልባዊ ምስጋና ንቕርበልኩም።